ስድብ ሀገር አይገነባም። ለህዝብ የራሩ መስሏቸው ህዝብን ማታለል የሚቻል መስሏቸው ችግር እያሉ በትችት በችግር በስድብ ፖለቲካ ማካሄድ የሚፈልጉ ሐሳብ እንደሌላቸው ይግባችሁ። አዎ ችግር አለ። ለችግሩ ምን መፍትሄ ይዘው መጥተዋል? የታለ መፍትሄያቸው? የትኛው ነው መፍትሄያቸው? ምን የተሻለ ነገር ይዘው መጡ? ይሄንን አመዛዝኑ። እውነትን መካድ፣ የተሰራን እውነት መካድ ነገ ስልጣን ቢይዙ በውሸት ይሄንን ሀገር ሊመሩት ነውን? ጥያቄ የምትመልሱት እናንተ ናችሁ። ምርጫ ሲመጣ ብቻ ህዝብ ትዝ ከሚላቸው ሁልጊዜ ህዝብ ውስጥ የነበረውንና የኖረውን በህዝብ ውስጥ ሲሰራ ስለ ህዝብ በተግባር ሰርቶ ያሳየውን ብልጽግናን ምረጡ። ብልጽግና ኪዳኑን ይጠብቃል። አንዳንዶች እንደምታውቁት እኔ ካልሆንኩ ሰርዶ ይብቀል በሚል በትዕቢት ተሞልተው አንዳንድ የኢትዮጵያ አካባቢዎችን በተሟላ ሁኔታ የዚህ ልማት፣ የዚህ ሰላም፣ የዚህ የብልጽግና ፈጣን ጉዞ ተቋዳሽ እንዳይሆኑ አድርገዋል። ኑ በጋራ እንስራ። በሀገራችን በሰለጠነ ፖለቲካ አብረን እንቁም። በውይይት በድርድር በሰለጠነ መንገድ በህዝበ ውሳኔ አብረን እንስራ ሲባል አንዳንዶች የትጥቅ ትግል ከፍተውብናል። አንዳንዶች በየቦታው ግጭት ጠማቂዎች ሆነው መልሰው ይከሱናል። ዋናው ዓላማቸው እኛም ማስቆም ነው። እኛ ከጧቱ ቆርጠን የተነሳ ነው ለሀገራችን ብልጽግናን ተልመን መንገዳችንን መደመር አድርገን መዳረሻችንን ብልጽግና አድርገን ስለሆነ ቆርጠን በዓላማ ስለገባን በጽናት ተጉዘናል። መነሻችን እውነት ስለሆነ፣ መነሻችን ፍትሃዊነት ስለሆነ፣ መነሻችን እኩልነት ስለሆነ ማንም ሊያስቆመን አልቻለም። የክብርት ከንቲባ አዳነች አቤቤ እንግዲህ የምርጫ ቅስቀሳ ላይ ስታዲየም ሙሉ የተናገረችው ንግግር ብዙዎች አስቆጥቷል። ብዙዎች ደግሞ ለቴዲ አፍሮ ቀጥታ የተነገረ ነው ብሏል። አንዳንዶቹ ደግሞ ፍጹም ለቴዲ አፍሮ አይደለም። ምክንያቱም ቴዲ አፍሮ ስድብ አልተናገረም። ወይዘሮ አዳነች አቤቤ ስድብ ሀገር አይገነባም ነው ያለችው። ቴዲ አፍሮ ደግሞ ስድብ ሳይሆን የተናገረው እውነታውን የገለጠው እንጂ ማንንም አልተሳደበም። የመንግስት አካላትን መንግስትንም አልሰደበም። የተሰማውን ስሜት ግን የእውነታውን የህዝቡን ገልጿል የሚላለ። እናንተ ከየተወገናችሁ? ብዙዎች ደግሞ አይ ቀጥታ ለቴዲ አፍሮ የሚደርስ መልእክት አስመስላ ነው የተናገረችው ሲሉ ተናግረዋል። በተለይ በምርጫ ወቅት እየመጣችሁ አትረብሹ የሚለው ቴዲ አሁን የለቀቀበት ዘፈን የምርጫ ወቅት በመሆኑ ቀጥታ ከዛ ጋር ያገናኙታል። እናንተ ሀሳብ ምን ይመስላችኋል? ከየትኛው ናችሁ? ብዙ አነጋጋሪ የሆነ ንግግር ተናግራለች ወይዘሮ አዳነች አቤቤ። ስለ ህዳሴ ግድብ መስፈን ማችል ስለ ጨውለት አንተው ስለዘፈንክለት አባይ ብለህ ስለጨፈርክበት አባይ ተሰርቶልህ ወጥተህ የማዘፍን ግርማዊነቱን ላይ ዘፈን ግርማዊነቱ ቤተ መንግስት ሲሰራል ገብተህ ስለ ግርማዊነቱ ማዘፈን ጥሩ ነው። ይህ ዘመን የማያሳየን ነገር የለም። ግን አንድ ነገር እንዲያውቁልኝ ይፈልጋለሁ። የቴዲን ስብና ከተመለከቱ መንገድ ተመረቀ፣ ፓርክ ተመረቀ፣ ግድብ ተመረቀ ብሎ ዘፈን የሚያወጣ አይነት ዘፋኝ አይደለም። ቴዲ ዘፈን የሚያወጣበትና ወይም ደግሞ ሙዚቃ የሚሰራበት የራሱ ሪዝን አለ። ለምሳሌ ቴዲ ይህንን መንግስት ለመተቸት ከ5 እና ከ6 ዓመት በላይ ጠብቋል። ታግሶ ጠብቆታል። ጸጥ ብሎ ማለት ድምፁን አጥፍቶ ጠብቆታል። በቃል ዋጥ ሲለው የራሱን ጩኸት ሲቀማ ጩኸቴን ተቀማው ብሎ ወጥቶ በዘፈኑ ወይም ደግሞ ወጥቶ በሙዚቃው ተናግሯል። ግን ፓርክ ተመረቀ፣ ኮሪደር ለማ ብሎ ዘፈን መስፈን አይጠበቅበትም። ቴዲ የኢትዮጵያ ህዳሴ ግድብ የህልውና አደጋ በገጠመው ሰዓት፣ የዲፕሎማሲ ፌለር በገጠመን ሰዓት ከግብጽ ከሱዳን ፕላስ ከአሜሪካ ፕላስ ከዩናይትድ ኔሽንስ ከፍተኛ ጫና ውስጥ በገባን ሰዓት ምን ያህል ለሀገር ተቆርቋሪ እንደሆነ የሚያሳይ የሚገርም ሙዚቃ በዛ ሰርቶ ወጥቶ ነበር። ስለዚህ አባይ ተመረቀ። አባይ ከተመረቀ በኋላማ ጥቅም ሲኖር ወይም ደግሞ መንግስት ተነካ ብለው ሙዚቃ የሚያወጡ ፍርፋሪ ለቃሚ ሙዚቀኞች አሉ። ለነሱ ክፈሏቸውና እነሱ ይሰራሉ እኮ ሙዚቃ። ኮሪደርም ከለማ መንገድም ካስመረቃችሁ ፓርክም ካስመረቃችሁ ትንሽዬ ፍርፋሪ ጣሉላቸው፣ እነሱ ሙዚቃ ይሰራሉ። ይሄ የቴዲ ቦታ አይደለም። ቴዲ ስለ ጃንሆይ ሲዘፍን በአፍሪካ ብሎም በዓለም ደረጃ በዲፕሎማሲው ያስቀመጡን ደረጃ ነበር። ለዛ ውለታቸው ለዛ አስተዋጽኦአቸው ቴዲ ስለ ጃንሆይ ቢዘፍን የሚገርም አይደለም። ግን የኃይለ ሥላሴን ሐውልት ቤተ መንግስት ውስጥ አስቀመጠ ተብሎ ለአብይ ይዘፈናል? አይዘፈንም። አይመጥነውማ። ቢመጥነው ጥሩ ነበር።
እውነት ለመናገር የቴዲ በጣም አድናቂ ነኝ። አንቺም እንደኔ ነሽ? እኔም እንዳንቺ ነኝ። ሁለታችንም አድናቂዎች ነን። ሙዚቃ ሁሌም እናገራለሁ፣ ሬዲዮ ላይ ኢንተርቪዎች ላይ የቴዲ አድናቂ ነኝ በጣም ከግጥሞቹ ከምናምን። ከዛ ውጪ በጣም የሚገርመኝ ነገር ምን እንደሆነ ታውቂያለሽ ኤሚዬ? ላይክ ውድነቱን ማለት በዛ መጠን ውድ መሆን ይቻላል እላለሁ። ማለት ዝናውን የተጠቀመበትን መንገድ አይ አፕሪሺየት በቃ በእውነት አብዛኛው ሰው አክብረሹ መጨረሻ ላይ የሆነ ነገር ይሆናል፣ የሆነ ቦታ ያሳዝንሻል፣ የሆነ ቦታ የሆነ ነገር ይሆናል እና ያን ነገር አታይበትም እሱ ላይ ብዙ ጊዜ። ህዝቡን አክብሩ፣ አድማጩን አክብሩ፣ ወገኑን አክብሩ፣ የሆነ ነገር ሲጎዳ አለው እኔን ምናምን ብሎ ገባሽ አይደለ? በቃ ልጅ ያገሩ ልጅ አይነት ነገር ነውና እሱን ነገር በጣም ነው የምወደው እና ሁላችንም ላይ ያ ነገር ቢኖር ኤሚ በደንብ አለ። አንቺማ ትወርሻለሽ። ኮርጃል በደንብ እንደውም ቢሻለው እኔ ገና ነኝ ዝምኛም ነኝ ለማለት ገና ነኝ። ዘፈን የማይወዱ ዘፈን የማይሰሙ ሰዎች የሚስማሙበት ትክክለኛ ሀቅ ወይም እውነት ምንድነው ከተባለ የቴዲ አፍሮ ብቃት ወይም ደግሞ ውድ ሆኖ መኖር ማለት ነው። በዘመናት ውድ ሆኖ መኖር እንግዲህ ቴዲ አፍሮ ማለት ስማርትፎን ሳይመጣ ዩቲዩብ ሳይመጣ ቲክቶክ የሚባል ነገር ሳይመጣ ገና በካስቴት ጀምሮ ክብሩን ጠብቆ እየኖረ በሙያው የጸና በኢትዮጵያዊ ፍቅር ተቀጣጥሎ ያለ ልቦናው ለአንድነት የተዘጋጀ ለፍቅር የሚያዜም ራሱን ጠብቆ ያለ ክብሩን ዝና አቀባበሉን ዝና ያዙን ተጠቅሞ ለብዙዎች በጎ ነገርን ያደረገ ዝናውን ክብሩን ጠብቆ ውድ እንደሆነ የቀጠለ ሰው በመሆኑ ብዙ ሰው ይወደዋል። ይሄ ለብዙዎች በትኛው ሙያ ላለን ሰዎች ጥሩ ምሳሌ የሚሆን ሰው ነው ቴዲ አፍሮ። በቃ ዝናን ክብርን ያገኘንበትን ስኬት ጠብቆ ማስቀጠል ብዙዎች አልቻሉ። አሁን እንግዲህ ዩቲዩብ ምናምን ከመምጣቱ በኋላ ከእርሱ ጋር የነበሩ ታላላቅ ፌመስ የነበሩ ሰዎች ወድቀዋል። ቴዲ አፍሮ ግን እንደቆመ አሁን ድረስ አለ። ዘመኑን እየዋጀ ውድነቱን ጠብቆ እውነትም ውድ እንደሆነ የቀጠለ ውድ ነገር ደግሞ ማንም ይፈልገዋል። በሀገራችን ከዚህም በፊት እንዳየነው አንድ ትልቅ ኢቨንት ከተከሰተ በኋላ መንግስት ተቀባይነቴን ያሳጣኛል ወይም ደግሞ ተቃውሞ ያስነሳብኛል ብሎ ከፈራ አንድ ነገር ያደርጋል። ያው ከዚህ በፊት በለመድነው ትሬንድ መሰረት ነው። ዶክመንተሪ ይሰራል። እንደተለመደው ዶክመንተሪ ይሰራል። አሁንም ሰሞኑን ባየሁት መረጃ መሰረት በተለይ ደግሞ በጣም ታማኝ መረጃዎችን ይዞ በመውጣት የሚታወቀው ጋዜጠኛ ኤልያስ መሰረት አንድ ጽሑፍ አጋርቶ ነበር። እሱም ጽሑፍ ምንድነው? የቴዲ አፍሮ ምክትል ማኔጀር እና የቅርብ ጓደኛው መታሰራቸው ይታወቃል። በታሰሩበት ቦታ ግን የቴዲ አፍሮ ምክትል ማኔጀር በሚሰራው ዶክመንተሪ ላይ ቴዲ አፍሮ ምንም አይነት መግለጫ እንዲሰጥ አለመከልከሉንና ያንንም ሆን ብለው ለማርኬቲንግ ፐርፐስ እንዳደረጉት እንድትናገር እየተገደደች ነው የሚል መረጃ በዚህ መልኩ አጋርቷል። እናንተ ምን ትላላችሁ? ኮሜንት ሴክሽን ላይ ጠብቃችኋለሁ። እኔ የሚመስለኝን ላጋራችሁ። ምናልባት እውነት ሆኖ መንግስት በዚህ ጉዳይ ላይ ዶክመንተሪ የሚሰራበት ከሆነ በእኔ አመለካከት ነጥብ ይጥላል። በጣም ነው ነጥብ የሚጥለው። ምክንያቱም መንግስት በደጋፊዎቹም በካድሬዎቹም በተለያየ መንገድ ስለ ቴዲ አፍሮ ብዙ ነገር አስነግሯል። እስካሁን ግን ከመሳቂያና ከመሳለቂያነት ምንም ያተረፉት የፖለቲካም የኢኮኖሚም ትርፍ የለም። ሜቢ አሁን ዶክመንተሪ ሰርተው የሚያወጡም ከሆነ ትልቅ የኢኮኖሚም የፖለቲካም ኪሳራ ነው የሚገጥማቸው ብዬ አስባለሁ። ቴዲ አፍሮ ተቀባይነቱን የገነባው በመግለጫዎች፣ በሀተታዎች፣ በጽሁፎች ሳይሆን ሪሊ ሰርቶ ሪሊ አድርጎ ነው። ስለዚህ የቴዲ አፍሮ መግለጫ መከልከል የቴዲ አፍሮን አልበም አያፈምሰውም፣ አለመከልከሉም ደግሞ አይጥለውም። ስለዚህ የቴዲ አፍሮ አድናቂዎች ማንን ያምናሉ? የታወቀ ነው። አረ ጎበዝ፣ የጉድ የሀገር ጉድ ተሰማላችሁ። በቴዲ አፍሮ ላይ ዶክመንተሪ ፊልም እየተሰራበት ነው። ከዛሬ በፊት በብርቱካንና በበዓለም ዋሴ ላይ ዶክመንተሪ ፊልም እንደተሰራባቸው ብዙዎች እናስታውሳለን። ዛሬ ደግሞ በቴዲ አፍሮ ላይ ዶክመንተሪ ፊልም እየተሰራበት ነው። ሲኤምሲ የሚገኘውን የቴዲ አፍሮን ስቱዲዮ በፌዴራል ፖሊሶች አሰርቆ የለም አልተሰረቀም የሚሉ የጥበቃ ሰራተኞቹን በተለያዩ ቦታዎች ቃለመጠይቅ እያደረገ ይገኛል። ታዲያ እነዚህ የጥበቃ ሰራተኞች የቴዲ አፍሮን ስቱዲዮ አካባቢውን ስንጠብቅ የነበርነን የተዘረፈ ስቱዲዮም የለም የሚሉ እንደሆኑ አዎ መረጃ ወጥቷል። የአዲስ አበባ ሰው ከዚህ በላይ የሚመጣ ነገር የለምና ዶክመንተሪ ወይም ዘጋቢ ፊልም እንግዲህ በኢትዮጵያ በተደጋጋሚ በተለያዩ ጊዜ በመንግስት ቴሌቪዥን ብቻ ሳይሆን በግል ቴሌቪዥኖች ጭምር እንዲተላለፉ ነው። በርካታ የሆኑ ዘጋቢ ፊልሞች፣ ዶክመንታሪዎች
ተመልክተናል ማለት ነው። ምን ተፈልጎ ለምን ዓላማ እንደሚውል ብዙዎቻችሁ የምታውቁት ስለሆነ ማለት ነው። አሁንም እንግዲህ እየተነሱ ያሉ መረጃዎች እንደዛ ናቸው። ከዚህ ጋር አንድ ልትዙት የሚገባ እውነተኛ መረጃ እንግዲህ ብዙ ሰዎች በተለይ በቲክቶክ አካባቢ የአዲስ አበባ ከንቲባ ክብርት ከንቲባ የተናገረችው በምርጫ ቅስቀሳ ላይ ስታዲየም ላይ ስለ ዶክመንታሪው ሳታስበው የተወሰነ ፍንጭ ሰጥቷል የሚል ንግግር ቲክቶክ ላይ ምናምን ሲዘዋወር አይተናል። እሱ ፍጹም ሐሰት ነው። ምንም ነገር አላሉም ስለ ዶክመንታሪው። እሳቸውም ሌሎችም በዚህ ደረጃ የተናገሩት ነገር የለም። እንግዲህ ዘጋቢ ፊልሙ የሚሰራም ከሆነ የሚታይ ነው፣ የማይሰራም ከሆነ እንዲሁ የሐሰት ወሬ ሆኖ ይቀጥላል ማለት ነው። እንዲህ ያሉ መረጃዎችን ለማጥራት ስለፈለኩኝ ነው። ሀገር ሙታለች ዳስ ጣል ብለህ ለትውልድ አይነገር። ትውልድ የሚታነጸው ተስፋ በመስጠት ነገ የተሻለ ይሆናል ብሎ እንዲያስብ በማድረግ ትውልድን አገር ፈርሳለች ዳስህን ጣል ተብሎ አይገነባም። ይህ ኢራን አይደለም። ይህ እስራኤል ቴልአቪቭም አይደለም። በሀገራችን በአርሲ ዞን በሽርካ ወረዳ የኦርቶዶክስ እምነት ተከታዮች ግድያ ዳግም ተፈጽሟል። ትውልድን አገር ፈርሳለች ዳስህን ጣል ተብሎ አይገነባም። ይሄ ማህበራዊ ሳይንስን የማያውቁ ግለሰቦች ናቸው። ትውልድ እንዴት እንደሚታነጽ የሊደርሺፕን ሳይንስ የማያውቁ ገጣሚዎች፣ አዝማሪዎች ናቸው የሚሉት። መቼም የዘንድሮ የቴዲ አፍሮ አልበም ከፖለቲከኛ ሰዎች ይልቅ የሃይማኖት ሰዎች እጅጉን ያንገሸገሻቸው ጉዳይ ግልጽ አይደለም። ሀገሪቱ አሁን ያለችበት አጣብቂኝና ምስቅልቅል ውስጥ እንድትገባ ዋናው ተጠያቂ ሰላም እንዳይኖር ለሰላም ምንም ስራ ያልሰሩ የሃይማኖት አባቶች ናቸው። ጦርነት ሲካሄድ ዝምታን የመረጡ ብዙ ግፎች ሲፈጸሙ ድሃ ተበደለ፣ ግፍ ተፈጸመ ብለው መንግስትን ያልጠየቁ የመንግስትን ሀሳብ ብቻ የሚያራምዱ ወይም ደግሞ መንግስትን በጎ አስተያየት እንኳን የማይሰጡ የማያማክሩ በቅን እንደ ሃይማኖት የማያማክሩ ነው በመገኘታቸው እንግዲህ ሀገር ያደረሰችበት ደርሷል። ዳስ ጣል መባሉን በራሱ እንግዲህ እናንተ አይደላችሁም ወይ ዋናው ዳስ እንዲጥል ህዝቡ ሀዘን ላይ ሰቆቃ ላይ እንዲወድቅ ያደረገው የሃይማኖት ሰዎች ናቸው። እና ባካችሁ የሃይማኖት ሰዎች ልብ ግዙ ሲሆን ከህዝብ ጎኑ ናችሁ። ህዝቡ የሚደርስበትን ግፍ ለመንግስት ቁልጭ ባለመንገድ ብትናገሩ መልካም ነው። የዘንድሮ ጸበል ግን እንዲህ ያሉትን የሃይማኖት ሰዎች እያጋለጠ ይገኛል።